ሰላም ጤና ይስጥልኝ ውድና የተከበራችሁ የመድፈኞቹ ቤተሰቦች የሰሜን ለንደን እውነተኛ ንጉሶች የእግር ኳስ ጥበብ ማማዎች የለንደን ኩራቶች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በኤሚሬትስ ሰማይ ስር አዲስ የታሪክ ምዕራፍ እየተጻፈ ነው። አዲስ ተስፋ፣ አዲስ እምነትና ታላቅ መነቃቃት በለንደን ምድር ላይ ነቅሷል። ልባችሁን ሰብሰብ አድርጉ፣ ምክንያቱም ዛሬ ወደ እናንተ ይዘን የመጣንላችሁ ጉዳዮች ዝም ብለው ተራ ወሬዎች አይደሉም። የአርሰናልን የወደፊት እጣ ፋንታ የሚወስኑ ደማችንን የሚያፈሉና እንቅልፍ የሚነሱ ታላላቅ ሰበር ዜናዎች ናቸው። በመጀመሪያ አዲሱ የቡድናችን ሞተር የደጋፊዎች አዲስ የልብ ትርታ የሆነው ብሩኖ ጉማሬሽ ከኤሚሬትስ የመጀመሪያ ጨዋታው በኋላ በኢንስታግራም ገጹ ላይ የላከው እጅግ ልብ የሚነካ መልእክት ምን ነበረ? ደጋፊዎችንስ እሁድ እንገናኝ መድፈኞቹ ሲል ምን አይነት ትልቅ ዝግጅት እያበሰረ ነው? የጉማሬሽን ሙሉ መልእክት በለንደን የፈጠረው መነቃቃት በሰፊው እንመለከታለን። በመቀጠል አሰልጣኛችን ሚካኤል አርቴታ ወደ አልተነካው የታሪክ ማህደር እግሩን እያስገባ ነው። በመጪው የውድድር ዘመን ፕሪሚየር ሊጉ ማሸነፍ ከቻለ ለተከታታይ ዓመታት ዋንጫውን ያሸነፈው የመጀመሪያው የመድፈኞቹ ታሪካዊ አሰልጣኝ ይሆናል። ስብስቡ ለዚህ ታሪክ ዝግጁ ነው? ተጨማሪስ ምን አይነት አስገራሚ የዝውውር ወሬዎች ከጀርባ እየተሰሩ ነው? ሙሉ ትንተናውን ይዘንላችሁ ቀርበናል። እናም የሁሉንም አርሰናላዊ ልብ የሚሰነጥቅ ሰበር ዜና፣ አርሰናሎች ፈጣኑን የብራዚል ኮከብ ጋብሪኤል ማርቲኔሊ ለመሸጥም ወስኗል። ክለቡ የለጠፈው አነስተኛ መሸጫ ዋጋና የቱርኩ ታላቅ ክለብ ጋላታሳራይ ያቀረበው የ45 ሚሊዮን ዩሮ ጥያቄ አርሰናልን ምን አይነት ውሳኔ ላይ ጥሎታል? በሚቀጥሉ ጥቂት ደቂቃዎች ውስጥ የሚጠበቀውን ምላሽ ምንድን ነው የሚለውንም የምናየው ይሆናል። በመጨረሻም ስለ ወጣቱ እንቁ ማይልስ ሉዊስ ስኬሊ ዙሪያ ለሚወሩት ወሬዎች ሚኬል አርቴታ የሰጠው እጅግ ብልህ፣ ደጋፊን የሚያኮራና ተቀናቃኞቻችንን ዝም የሚያሰኝ ምላሽ ነው። ይህ ሁሉ ታላቅና ሚስጥራዊ መረጃ በተዘጋጀበት በዚህ ቪዲዮ ውስጥ እስከ መጨረሻው ሰከንድ ድረስ አብራችሁ እንድትቆዩ እጋብዛችኋለሁ። ምክንያቱም እያንዳንዱ ሰከንድ ለአርሰናል ደጋፊ የሚሰጠው ስሜት ልዩ ነው። ለቻናሉ አዲስ የሆናችሁ የመድፈኞቹ ደጋፊዎች ይህ የእናንተ ቤት ነው። አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ከሌሎች ደጋፊዎች እንዲደርስ አግዙን። አሁን በቀጥታ ወደ መጀመሪያውና ወደ ዋናው ጉዳያችን እናልፋለን። ብሩኖ ጉማሬሽ በይፋ የአርሰናልን ማሊያ ለብሶ በኤሚሬትስ ሜዳ ላይ ሲረግጥ፣ ኳስ ሲያቀብል፣ ለክለቡ ክብር ሲዋጋ ማየት ለብዙዎቻችን ህልም ይመስለን ነበር። ነገር ግን ህልሙ እውን ሆኗል። ከተደረገው አስደናቂ ጨዋታ በኋላ ብሩኖ ወደ ኢንስታግራም ገጹ ጎራ በማለት ለደጋፊው ያለውን ፍቅር በመግለጽ አስቀምጧል። ለአርሰናል በኤሚሬትስ ለመጀመሪያ ጊዜ በመጫወቴ በጣም ተደስቻለሁ። በቀጣይ ለሚመጣው ነገር ጓጉቻለሁ። ደጋፊዎቹ ለሰጡኝ ድጋፍ አመስጋኝ ነኝ። እሁድ እንገናኝ መድፈኞቹ። እስቲ ይህን መልእክት በደንብ እንመርምረው። ይህ ዝም ብሎ ማህበራዊ ሚዲያ ላይ የሚለጠፍ ተራ ጽሑፍ አይደለም። ይህ በክለቡ በተጫዋቹና በደጋፊው መካከል የተፈጠረውን ጥልቅ ትስስር ያሳያል። ጉማሬሽ ወደ አርሰናል የመጣው ዝም ብሎ ደሞዝ ለመቀበል ወይም ለመጫወት ሳይሆን የዚህን ታላቅ ክለብ ክብር ለመመለስና ዋንጫዎችን ለማሳካት መሆኑን በቃላቱ ውስጥ መረዳት እንችላለን። በቀጣይ ለሚመጣው ነገር ጓጉቻለሁ ሲል በውስጡ ያለው የተጠማ የአሸናፊነት መንፈስ እያሳየን ነው። በተለይ ደግሞ እሁድ እንገናኝ መድፈኞቹ ማለቱ የፊታችን እሁድ ለሚደረገው ወሳኝ ጨዋታ ያለውን ዝግጁነትና የደጋፊውን በጉጉት መናፈቁን ያሳያል። እሁድ በኤሚሬትስ ስቴዲየም እሳት የሚነሳበት ቀን እንደሚሆን ምንም ጥርጥር የለውም። እናንተስ መድፈኞቹ በብሩኖ ጉማሬሽ የመጀመሪያ ጨዋታ ላይ ያሳየው ብቃት ምን ያህል ማርኳቸዋል? አሁን ደግሞ ወደ ትልቁ ታሪክ እናልፋለን። ሚኬል አርቴታ አርሰናልን ከተረከቡበት ቀን ጀምሮ ክለቡን ደረጃ በደረጃ እንዴት ወደ ቀድሞ ክብሩ እንደመለሰው ሁላችንም የምናውቀው ሀቅ ነው። ነገር ግን አሁን አርቴታ ከፊቱ ሌላ ትልቅና እጅግ ከባድ ታሪክ ይጠብቀዋል። በመጪው የውድድር ዘመን ፕሪሚየር ሊጉ ማሸነፍ ከቻለ ለተከታታይ ዓመታት ዋንጫውን ያሸነፈ የመጀመሪያው የመድፈኞቹ አሰልጣኝ በመሆን ስሙን በወርቅ ቀለም ይጽፋል። አስቡት፣ በአርሰናል ታሪክ ውስጥ ብዙ ታላላቅ አሰልጣኞች እና አርሴን ቬንገር ጨምሮ አልፈዋል። ነገር ግን የፕሪሚየር ሊጉን ዋንጫ ለተከታታይ ዓመት
ማሸነፍ የቻለ አንድም አሰልጣኝ በታሪካችን የለም። አርቴታ ይህንን ታሪክ መስራት ከቻለ እሱ ዝም ብሎ አሰልጣኝ ሳይሆን ለአርሰናል እውነተኛ ሌጀንድ መሆኑን ያረጋግጣል። በአሁኑ ሰዓት ያለው ስብስብ ለዚህ ታሪክ ሙሉ በሙሉ ዝግጁ ይመስላል። በተጫዋቾች መካከል ያለው አንድነት፣ የአሸናፊነት ስነ ልቦናና ለክለቡ ያላቸው ፍቅር በከፍተኛ ደረጃ ላይ ይገኛል። ነገር ግን ታሪክ ለመስራት የስብስቡ ጥልቀት ወሳኝ ነው። ለዚህም ነው ከውስጥ አዋቂዎች የምናገኘው መረጃ እንደሚያመለክተው አርሰናል በዚህ ብቻ አያቆምም። በዚህ የዝውውር መስኮት ተጨማሪ አስገራሚ ዝውውሮች ሊኖሩም እንደሚችሉ ፍንጮች አሉ። ቡድኑን የበለጠ ጠንካራና ለማንኛውም ውድድር የማይበገር ለማድረግ አርቴታና አንድሮ ቤርታ ከጀርባ ሆነው ትልቅ ስራ እየሰሩ ነው። ታሪክ ለመስራት ዝግጁ የሆንን ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ ልብ ሰባሪውና እጅግ አነጋጋሪው ዜና ስናልፍ፣ ይህ ዜና ብዙዎቻችሁን እንደሚያስደነግጥ አውቃለሁ። እንደ ታዋቂው የስፖርት ጋዜጠኛ ብሩኖ ሃን ክሮፒ ዘገባ ከሆነ አርሰናሎች ማርቲኔሊን በአሁኑ የዝውውሩ መስኮት መሸጥ ይፈልጋሉ። በትክክል ነው የሰማችሁት። ክለቡ ከተጫዋቹ ላይ ዝቅተኛ መሸጫ ዋጋ 50 ሚሊዮን ዩሮ ለጥፎበታል። ማርቲኔሊ ለአርሰናል የሰጠው ትግል፣ በሜዳ ላይ ያለው ፍጥነትና ለክለቡ ያለው ፍቅር ሁልጊዜም በደጋፊዎች ልብ ውስጥ ልዩ ቦታ አለው። ነገር ግን እግር ኳስ አንዳንዴ ጨካኝ ውሳኔዎችን ይጠይቃል። ክለቡ ቡድኑን በሌላ ስልት ለመገንባት ወይም የገንዘብ ሚዛኑን ለመጠበቅ ሲል ይህንን ውሳኔ ማሳለፉ እየተወራ ነው። ነገሩ በዚህ ብቻ አላበቃም። የቱርኩ ግዙፍ ክለብ ከጋላታሳራይ ተጫዋቹን ለማስፈረም ጥረት እያደረገ ይገኛል። እንደ ፕሪቲ ጎል ዘገባ ከሆነ ጋላታሳራዮች ላቀረቡት የ45 ሚሊዮን ዩሮ ጥያቄ በሚቀጥሉት ሰዓታት ከአርሰናል ወገን የመጨረሻ መልስ ይጠብቃሉ። በአርሰናል በተጠየቀው የ50 ሚሊዮን ዩሮ እና ጋላታሳራይ ባቀረበው 45 ሚሊዮን ዩሮ መካከል ያለው ልዩነት 5 ሚሊዮን ዩሮ ብቻ ነው። ይህ ማለት በሚቀጥሉት ጥቂት ሰዓታት ውስጥ ማርቲኔሊ የለንደንን ቤት ተሰናብቶ ወደ ኢስታንቡል የሚያቀናበት ስምምነት ሊደርስ ይችላል። ይህ ውሳኔ ትክክል ነው ትላላችሁ? ማርቲኔሊ በ50 ሚሊዮን ዩሮ መሸጥ አለበት ወይስ ክለቡ ሊያቆየው ይገባል? ይህ ጉዳይ በደጋፊው ዘንድ ትልቅ ክርክር ፈጥሯል። የእናንተን ስሜት ማወቅ እፈልጋለሁ። ኮሜንት ላይ በሰፊው አስፍሩልን። በመጨረሻም ልባችንን የሚያሞቅና አሰልጣኝ ሚካኤል አርቴታ ለወጣቶቹ እንቆቻችን ያለውን ከበሬታ የሚያሳይ ዜና እንዴ! በወጣቱ ኮከብ ማይልስ ሉዊስ ስኬሊ ዙሪያ ብዙ የዝውውርና የተለያዩ ወሬዎች ሲሰራጩ ሰንብቷል። ጋዜጠኞች ይህንን ጉዳይ ወደ አርቴታ በወሰዱበት ጊዜ አርቴታ የሰጠው ምላሽ እጅግ የሚደንቅ እናም ክለባችን አሁን ያለበትን ጥንካሬ የሚያሳይ ነው። ስለ ተጫዋቾቻችን የሚወሩ ወሬዎች ካሉ ያ ጥሩ ምልክት ነው። ይህ ማለት ተጫዋቾቻችን ትኩረትን እየሳቡና ጥሩ ስራ እየሰሩ ነው ማለት ነው ሲል አሰልጣኙ ገልጿል። አሰልጣኛችን እንዴት ያለ ብልህ ሰው ነው! ወሬዎችን ወደ ጫና ከመቀየር ይልቅ የወጣቱን ተጫዋች ብቃት ማረጋገጫ አድርጎ ተጠቅሞበታል። ማይልስ ሉዊስ ስኬሊ በአርሰናል ቤት ትልቅ ተስፋ የሚጣልበት ኮከብ መሆኑንና የሌሎች ክለቦች ትኩረት መሳቡ የአርሰናል አካዳሚ ምን ያህል ውጤታማ ስራ እየሰራ መሆኑን ማሳያ ነው ብሎናል። ይህ ለአርሰናል የወደፊት ጉዞ ትልቅ መተማመኛ ነው። ወጣቶች በክለቡ ጥላ ስር ሆነው ወደ ታላቅነት እንዲሸጋገሩም አርቴታ መንገዱን እያሳያቸው ነው። ውድ የመድፈኞቹ ቤተሰቦች የዛሬው ልዩ መረጃዎቻችን እነዚህን ይመስሉ ነበር። ከብሩኖ ጉማሬሽ ተስፋ ሰጪ መልእክት እስከ አርቴታ ታሪካዊ ጉዞ፣ ከማርቲኔሊ አስደንጋጭ የዝውውር ወሬ እስከ ወጣቱ ሉዊስ ስኬሊ ወደፊት እጣ ፋንታ ድረስ ሁሉንም በሰፊው ተመልክተናል። ቪዲዮውን ከመዝጋቴ በፊት የእናንተን ሀሳብ በኮሜንት መስጫው ላይ በጉጉት እጠብቃለሁ። ማርቲኔሊ በ45 ወይም በ50 ሚሊዮን ዩሮ መሸጥ አለበት ብላችሁ ታምናላችሁ ወይስ ክለቡ ሊያቆየው ይገባል? ብሩኖ ጉማሬሽ እሁድ በሚኖረው ጨዋታ ምን ያህል ተጽዕኖ ይፈጥራል ብላችሁ ትገምታላችሁ? እሁድ በአርሰናል እና በሲቲ መካከል የኮሚኒቲ ሺልድ ጨዋታ ይደረጋል። ይህንን ቪዲዮ ከወደዳችሁ ላይክ ማድረግ እንዳትረሱ። ለአርሰናል ወንድምቶቻችሁም ሼር አድርጉ። አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ዛሬው ቪዲዮ እዚህ ላይ አበቃ። እሁድ እስከምንገናኝ ድረስ ድል ለአርሰናል። ቸው ቸው።